ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን አደገኛ ውሳኔ። ኢራን በሆርሙዝ ወሽመጥ የሚያልፉ 7 ቁልፍ የኢንተርኔት ኬብሎች በቁጥጥር ስር ለማድረግ መወሰኗ የፋርስ ዜና ወኪል ዘግቧል። በአዲሱ መመሪያ መሰረት የውጭ ኦፕሬተሮች የኢራን ፈቃድ እንዲያወጡና ክፍያ እንዲፈጽሙ የሚገደዱ ሲሆን የኬብሎች ጥገና ለሀገሪቱ ኩባንያ ተሰጥቷል። ዓለም አቀፋዊ የዳታ ፍሰትና ባህር ሰላጤው ሀገራት የባንክ አገልግሎት በእጅጉ የሚነካ ይህ እርምጃ በአሜሪካ ሪፐብሊካኖች ዘንድ ኢኮኖሚ ሽብርተኝነት ተብሎ ተወግዟል። ደቡብ ኮሪያ በሆርሙዝ ስርጥ መርከብ ላይ ለተፈጸመባት ጥቃት አጸፋ መልሳለሁ አለች። የደቡብ ኮሪያ ከሳምንታት በፊት በሆርሙዝ ስርጥ ውጭ በጭነት መርከብ ላይ ለተፈጸመ ጥቃት አጸፋ መልሳለሁ ስትል ዝታለች። የደቡብ ኮሪያ መንግስት መርከቡ ላይ የተፈጸመ ጥቃት በጽኑ አውግዟል። ናሙ የተሰኘችው መርከብ ምንም አይነት ሕግ እንዳልጣሰች የገለጸው የኮሪያ መንግስት ድርጊቱ በንግድ መርከቦች ላይ ጥቃት እንዳይፈጸም የተደነገገው ዓለም አቀፋዊ ባህር ኃይል ሕግ የጣሰ መሆኑን አመላክተዋል። ጥቃቱ በየትኛው አካል እንደተሰነዘረ እየተጣራ እንደሆነ የገለጸችው ደቡብ ኮሪያ ጥቃቱ ምንጭ እንደታወቀ ያጸፋ መልስ እንደምትሰጥ አስታውቃለች። ጥቃቱ በተመለከተ ደቡብ ኮሪያ ባለሙያዎች የመጀመሪያ ደረጃ የፎረንሲክ ትንታኔ ማድረጋቸውን ሚራይ ሄራልድ ዘግቧል። አንዳንድ ምንጮች ጥቃቱ በኢራን ቢወነጀልም ደቡብ ኮሪያ የኢራን ኤምባሲ ውንጀላውን ውድቅ አድርገውታል። ጥቃቱን ለማጣራት የሚደረገው ጥረት ኢራን አስፈላጊውን ትብብር እንደምታደርግም አረጋግጣለች። የኢራን ጦርነትና የዓለም ግዙፍ ኩባንያ ታሪካዊ ትርፍ። መካከለኛው ምስራቅ በአሜሪካና እስራኤል ኢራን መካከል የተቀሰቀሰው ጦርነት በዓለም ዙሪያ የኑሮ ውድነት ጫና ቢያደርግም እንደ ቢፒ፣ ሼል እና ኤክሲዮን ሞቢል ያሉ የነዳጅ ዘርፎች፣ ዌል ስትሪት ባንኮች እንዲሁም ሎሪንግ ማርቲን ያሉ የጦር መሳሪያ አምራች ግን ቁሳዊ ታሪካዊ ከተባለ ትርፍ እያገበሱ ይገኛሉ። በተለይ የሆርሙዝ ወሽመጥ ስጋት የነዳጅ ዋጋ ሰማይ እንዲነካ ማድረጉን ኢንተርቬኖች ሀብታሞች ወደ አስተማማኝ ባንክ ማዛወራቸውን የ2026 መጀመሪያ ላይ ብቻ እንደ ጂፒ ሞርጋን ያሉ ተቋማት የ47.7 ቢሊዮን ዶላር ገቢ እንዲሰበስቡ አስችሏቸዋል። በካርክ ደሴት አቅራቢያ ከፍተኛ የነዳጅ ፍሰት መታየቱ ተገለጸ። የኢራን ዋነኛ የነዳጅ ኤክስፖ ማዕከል በሆነችው ካርክ ደሴት አቅራቢያ ከፍተኛ የነዳጅ ፍሰት መከሰቱን የሳተላይት ምስሎች አጋልጠዋል። እንደ ኮፕኒክ ባሉ የሳተላይት ክትትል ተቋማት የተለቀቁ ምስሎች በሆርሙዝ ሸርጥ አቅራቢያ የሚገኘው በዚህ ስትራቴጂካዊ የባህር ክልል ላይ ነዳጅ በስፋት ተሰራጭቶ ይታያል። እንደ ዓለም አቀፋዊ የኢነርጂ ተንታኞች ገለጻ ይህ ነዳጅ ፍሰት በተከሰተው አሜሪካና ኢራን ወደቦች ላይ በሆርሙዝ ሰርጥ ላይ የጣለችው ባህር ላይ እገዳ ተከትሎ ነው። ኢራን የምታመርተውን ነዳጅ ወደ ውጭ መላክ ባለመቻሏ በደሴቷ የሚገኘው ግዙፍ ማከማቻ አቅማቸው መሙላቱን ይህ ለቴክኒክ ብልሽትና ለፍሳሽ መንስኤ ሊሆን እንደሚችል ተጠቁሟል። ኢራን 90% የሚሆነው የነዳጅ ምርቷን ለውጭ ገበያ የምታቀርበው በዚሁ በካርክ ደሴት በኩል እንደመሆኑ መጠን የተከሰተው ፍሳሽ በሀገሪቱ ኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና እንደሚፈጥርም ተነግሯል። በሆርሙዝ ወሽመጥ ላይ የፈረንሳይና የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እንደምትሰጥ አስጠነቀቀች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ሀገራቸው በወሽመጡ ላይ የባህር ኃይሏን ለማሰማራት እቅድ እንደሌላ ገልጸው የነበረ ቢሆንም ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጠው ጦር እንደሚሆን ተናግረዋል። የብሪታንያ ባህር ኃይል በሆርሙዝ ወሽመጥ ላይ የሚኖረውን የመርከቦች እንቅስቃሴ ለመከላከል የሚደረግ ዓለም አቀፋዊ ተልዕኮ ላይ ለመሳተፍ ወደ መካከለኛው ምስራቅ የጦር መርከብ መላኩን አስታውቋል። ዩናይትድ ኪንግደም ጠቅላይ ሚኒስትርና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በጋራ በመሆን በጦርነቱ ካበቃ በኋላ ይጀመራል በተባለው ይህ ዓለም አቀፋዊ ተልዕኮ ደግፈው ተናግረዋል። ከ40 ሀገራት በላይ የሚውጣጡ የመከላከያ ሚኒስትሮች በዩናይትድ ኪንግደም የበላይነት የሚመራውና በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ መከላከል ዘመቻ እቅድ ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የዩናይትድ ኪንግደም ኮን ሄሌን እና የፈረንሳዮቻቸው ካትሪን ቫትሪን በጋራ በመሆን በስብሰባው ላይ የሚመራ ሲሆን ጦርነቱ ከቆመ በኋላ በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ እንዴት እንደሚጠብቁ ይመካከራሉ ተብሎ ተነግረዋል። ሱዳን በሁለት የኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና አየር መከላከያ እያሰማራ መሆኑ ተገለጸ። የሱዳን ጦር ምዕራብ ኢትዮጵያ ቤሻንጉል ጉሙዝ ክልል አዋሳኝ በሆነው ብሉ ናይል ግዛት እንዲሁም በአማራ ክልል የሚዋሰነው አወዛጋቢ አልፋሽጋ የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎች እያሰማራ መሆኑ ተዘግቧል። እንደ ብሉምበርግ ዘገባ የሱዳን ጦር በኢትዮጵያ ድንበር አቅራቢያ የሚገኘው ብሉ ናይል ግዛት ተጨማሪ ወታደራዊ የአየር መከላከያ መሳሪያ አሰማርተዋል። በመሆኑም በኢትዮጵያና በሱዳን ድንበር ላይ ያለው ወታደራዊ ውጥረት
ማገርሸቱ ተዘግቧል። በኢትዮጵያና በሱዳን አዋሳኝ ድንበር ላይ ያለው ወታደራዊ ግንኙነት ጥሩ ላይ አለመሆኑን ተናግረዋል። የሱዳን ጦር በሁለቱ ሀገራት ድንበር የሚኖረው ብሉ ናይል ግዛትና አልፋሽጋ አካባቢ ተጨማሪ ወታደራዊ ጸረ አውሮፕላን መከላከያ መሳሪያ እያሰማራ መሆኑ ታውቋል። የሱዳን መንግስት ድንበር ላይ ኃይሉን እያጠናከረ ያለው ኢትዮጵያ በሱዳን 3 ዓመታት ለዘለቀ የእርስ በርስ ጦርነት ለአማጽያን ድጋፍ እየሰጠ ነው በሚል ክስ ካቀረበ በኋላ ነው። የሱዳን ወታደራዊ መንግስት በኢትዮጵያና የተባበሩት አረብ ኤምሬት በሱዳን ውስጥ ጉዳይ ጣልቃ እየገቡ መሆኑን ቢገልጽም በሁለቱ ሀገራት ክስ በጽኑ አስተባብለዋል። በቅርቡ ይፋ የሆነው የዩኤል ዩኒቨርሲቲ ጥናት ኢትዮጵያ በዘር ማጥፋት ወንጀል ከሚጠረጠሩ የሱዳን ሚኒሻዎች ጋር ግንኙነት አላት ሲል የገለጸ ሲሆን ይህም በዲፕሎማሲው ረገድ ተጨማሪ ጫና ፈጥሯል። ሱዳን በቅርቡ ሊደረስባት የነበረ የድሮን ጥቃት ኢትዮጵያ ተጠያቂ ማድረጓን ለወታደራዊ ዝግጅት እንደ ምክንያት ጠቅሶ የወታደር ኃይል ክምችት በአፍሪካ ቀንድ ያለውን ቀውስ ይብለጥ እያባባሰው ዓለም አቀፋዊ ተመልካቾች ስጋታቸውን እየገለጹ ነው። ኢትዮጵያ ድንበር አካባቢ ውጊያ ተቀስቅሰዋል። የሱዳን ጦር ወደ ኢትዮጵያ ድንበር እየተስፋፋ መሆኑን የሚያሳይ መረጃዎች ወጥተዋል። የሱዳን መንግስት በኢትዮጵያ ድንበር አቅራቢያ ፈጸምኩት ባለው ጥቃት 2 የሱዳን ፈጥኖ ደራሽ ጦር ካምፖች ከጥቅም ውጭ ማድረጉን አሳውቆ የሱዳን ጦር ደራሽ ጦርነቱን በርካታ ድሮኖች ጥቃት መፈጸሙን ገልጿል። በኢትዮጵያ ቅርብ በሆነ የሱዳን ብሉ ናይል ግዛት ከባድ ውጊያ እየተደረገ ሲገኝ ፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂካዊ ስፍራ ለመቆጣጠር እየተጋደሉ ነው። ውጊያው ቢኤልኤምኦ ተብሎ የሚጠራው የደቡብ ሱዳን አማጽያን ከሜቲ ጋር ተሳልፏል። በተጨማሪ ፈጥኖ ደራሽ ኃይሉ በአሶሳ በኩል ድጋፍ እያደረገ እንደሚገኝ የሱዳን ምንጮች ዘግበዋል። የሱዳን መንግስት በትናንት ቤስዳ ጀምሮ ወደ ኢትዮጵያ ድንበር ተጨማሪ ጦርና መሳሪያ መላኩ መዘገባቸው ይታወሳል። ይሁን እንጂ የግብጽ መንግስት በካርቱም ዓለም አቀፍ አውሮፕላን ማረፊያ ስለተፈጸመ የድሮን ጥቃት በጽኑ አውግዛለች። ጥቃቱ በሱዳን ሉዓላዊነት በግልጽ የጣሰ የሲቪል መሰረተ ልማቶች እንዲሁም በሱዳን የህዝብ ደህንነት ላይ የተጋረጠ ቀጥተኛ ስጋት እንደመሆኑ ገልጻለች። ግብጽ በዛሬው ዕለት ባወጣችው ይፋዊ መግለጫ ይህ ጥቃት በጽኑ የሰብአዊ ሁኔታ ይብለጥ የሚያወሳስብ በሱዳን ሰብአዊ ቀውስ ተኩስ አቁም ስምምነት ለመድረስ የሚደረግ ጥረት የሚያደናቅፍ አደገኛ የሁኔታዎች መባባስ መሆኑን አረጋግጣለች። መግለጫው በጥቃቱ የተሰነዘረው አንዲት አጎራባች ሀገር ግዛት መሆኑን የሚጠቁሙ ሪፖርቶች በመጥቀስ ጥቃቱ ስጋት ሙግዘት ገልጻለች። የሱዳን መንግስት ቀደም ሲል ለጥቃቶች ለኢትዮጵያ በቀጥታ መክሰሱ ይታወሳል። የግብጽ መግለጫ ግን እንዲህ ያሉ ድርጊቶች የግጭት አድማስ በማስፋት ወደ ጎረቤት አካባቢ ሊያሰፋ እንደሚችል አስጠንቅቃለች። ይህ በዩናይትድ ስቴትስ የሚመራው ኳርተር በተሰኘው ጥምረት አማካኝ የተሟላ የተኩስ አቁም ስምምነት ላይ ለመድረስ ከውጭ ጣልቃ ገብነት ነጻ የሆነ ሱዳን ባልተቤትነት የሚመራ አጠቃላይ ፖለቲካ ሂደት ለመጀመር የሚደረግ ዓለም አቀፋዊ ጥረት እንደሚያደናቅፍ ገልጻለች። ከዚህም በተያያዘ ግብጽ በማንኛውም የሱዳን ውስጥ ጣልቃ ገብነት እንደምትቃወም በድጋሚ ገልጻ ሱዳን ለአንድነት ሉዓላዊ ሊከበር እንደሚገባ እንዲሁም የመልካም ጉርብትና መሆናቸው የተባበሩት መንግስታት ድርጅት ቻርተር መከበር እንዳለበት አጽንኦት ሰጥታለች። በመጨረሻ ግብጽ ቀውሱን ለመቆጣጠር የሚደረግ ማንኛቸውም ጥረት እንደምትደግፍ ገልጻ ውጥረቶች ለማርገብ ለሱዳን ህዝብ ሰላምና መረጋጋት የሚያረጋግጡ ሰላማዊ መፍትሄ ቅድሚያ ለመስጠት ከባልድራ አካላት ጋር በቁርጠኝነት መስራት እንደምትገልጽ ገልጻለች። በመቀሌ ከተማ የተዋጊ ጀት ቅኝት እየተደረገ ነው። መቀሌ ከተማ አንድ ሳምንት ልዩነት ለሁለተኛ ጊዜ ተዋጊ ጀት ቅኝት መደረጉን ወጋሂን የዓይን እማኞች ዋቢ አድርጎ ዘግቧል። የጀት ቅኝቱ 5 ሰዓት ከ37 ደቂቃ ጀምሮ በስፋት ታይቷል። ከፕሪቶሪያ ስምምነት መፈረም በኋላ የጀት ቅኝት ሲደረግ ይህ ለሁለተኛ ጊዜ ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ህወሓት አሁን የያዘው መንገድ የግድየለሽነት ቁማር በማለት በአፍሪካ ሪፖርት መጽሔት ላይ ዛሬ ባወጣው አዲስ መጣጥፍ ታቹ። ጌታቸው ህወሓትና ኤርትራ መንግስት ሌሎች ሀገራት ውስጥ በቡድኖች ስልታዊ አጋርነት ፈጥሮ በሰራው ስሌት የልብ ተሰምቶታል ብለዋል። የህወሓት አመራር ከፌዴራል መንግስት ጋር ውጥረቶችን በማባባስ የፈለጉ አገኛለሁ በሚል አደገኛ ስሌት ይዟል ሲሉ የተቹ ጌታቸው ትግራይ አሁን ለደረሰችበት ቀውስ እርሳቸው ጭምር ኃላፊ እንዳለባቸው ገልጸዋል። ጌታቸው የህወሓት አመራር ቡድን ጥቅሙን ከትግራይ ህዝብ ጥቅም ጋር አብሮ ጨፍልቆ ማቅረብ በእጅጉ አደገኛ ክስተት መሆኑን መጣጥፎች ላይ